በትላንትና ቪዲዮ ቤተሰብ እኔ ከሐሰንና ከሃይሚ ውጪ ለማንም ላዝን አልችልም። ለሐሰንም በጣም አዝኛለሁ፣ ለሃይሚም በጣም ጥግ ድረስ አዝኛለሁ። ያ ትላንትና የሰራሁትን ቪዲዮ አይታችኋል። ሁላችሁም ሀሳብ አስተያየታችሁን እያቀረባችሁ ነበር። ይህንንም ቪዲዮ ስታዩ የሚሰማችሁን ሀሳብ እስከ መጨረሻ አይታችሁ የሚሰማችሁን ሀሳብ አስተያየት እንድታሳውቁ ይፈልጋሉ። ብሩክ፣ ሃይሚ፣ ኤቭሪዋን ማለት ነው ጀማው ምን ማድረግ እንዳለበት ምን መወሰን እንዳለበት ሀሳብ አስተያየታችሁ እንድትነግሩኝ ይፈልጋሉ። ትናንትና ስላችሁ ነበረ ሃይሚ ድባቧ አሁን ባለችበት ሁኔታ ድባቧ ምናምን ወደ ውጭ ለመቀየስ እያሰበች ነው፣ ለመሄድ እያሰበች ነው። በቃ እዚህ እፎይ ብላ ልጇንም ትንሽ ጊዜ ሰላም እንድትሰጠው ለአንድ ለሁለት ወር ውጭ ለመሄድ እያሰበች እንደነበረች እኔ ነግሬያችኋለሁ። ከማን ሰማኸው? እንዴት ሰማኸው? ተውት። ትናንትና አሁን አዲስ አበባ እንደሄደች የፈጠረ ሀሳቧ ውጭ መሄድ ነው። ለዛም ነው ለብሩኬ ሳትነግረው ሀሰን ብቻ ያወቀውና ሀሰን እኔ ነኝ እንትን ያልኳት ቢልም እኔ ነኝ ሀሳቡን ያመጣሁት ቢልም ሃይሚ ግን መጀመሪያም ነበራት እቅድ ነበራት ውጭ ሀገር ለመሄድ። በቃ እኔ የምታማክረው ሰው ስላለ ነው የምታማክረው ሰው ለእኔ ስለነገረኝ ትንሽ ጊዜ ልጄን ሰላም መስጠት ፈልጋለሁ። ብሩኬ ራሱ እንዲያዳምጥ ምን መወሰን እንዳለበት የልጁን ጉዳይ እንዴት ማድረግ እንዳለበት የልጁን ጉዳይ እንዴት ማድረግ እንዳለበት እስኪ ድረስ እኔ በደንብ ጊዜ አለኝ። እኔ ገና አንድ ወር ያልሞላው እርጉዝ ነኝ። ገና የሳምንት እርጉዝ ነኝ እና እኔ ረጋ ብዬ ልጄንም እረፍት ሰጥቼ 3 ወር ምናምን እሑድ እስኪገባ ድረስ ማለት ነው። እሑድ የሚገፋው በስንት ነው? በ6 ወር ምናምን ነው እና እስከዛ ታይም ድረስ ቤተሰብ ውጭ ሀገር ትንሽ ሰላም ለማግኘት ራሷንም ለማዳመጥ ብሩኬም ራሱን እንዲያዳምጥ ከእሷ ጋር እዚህ ቃላት ከሚለዋወጥ ከሃይሚ በቃ የዩ ልጅ እንዲያርግ ምናምን ማለት ስለማትፈልግ ውጭ ለመሄድ አስባ ነበር። ብሩኬ ደርሶ እንግዲህ አስቁሟታል። ከዚህ በኋላ ምን ይፈጠራል? አሟታል፣ አይታችኋል። ከዚህ በኋላ ምን ይፈጠራል? ምን አይፈጠርም የምናየው ግን ደግሞ እስካሁን የተፈጠረ ያለው ነገር ያሳዝናል። ሀሰንን በዚህ ልክ ተወቃሽ ማድረግ በዚህ ልክ ሀሰንን ማስጨነቃቸው ምናምን ብዙ አልተመቸኝም። ቤተሰብ ይህን ቪዲዮ እስከ መጨረሻ ማየታችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ የሚለው በተን መንካታችሁን እንዳትረሱ። የሚያየን ሰውና ተከታዮቻችን በጣም ትንሽ ናቸው ነው። ይህ ቤት ደግሞ የብሩክና ሃይሚ ሰላም ፍለጋ የብሩክና ሃይሚ ጥሩ ነገር ፍለጋ አንድነትን አብሮነትን የሚፈልግ ቻናል ነው። ሁላችሁም ሰብስክራይብ አድርጋችሁ የዚህ ፋሚሊ ተቀላቀሉ እና ሀሰንን በዚህ ልክ ተወቃሽ ማድረግ ተገቢ ነው። ቤተሰብ እኔ ምንም አልታየኝም። ሀሰንን ጥፋቱ የቱ ጋር እንደሆነ አልታየኝም። እንዳልኳችሁ ነው ብሩኬና ሃይሚ በቃ አብሮ ሲሆኑ ከመጨቃጨቅ አያልፉም። በዚህ ታይም በቃ ቢጨቃጨቁ ቢነታረቁ ከዛ ድባብ ልጅቷም እንዳሉትም እርጉዝ ነች። ከዛ ድባብ ወጥታ ራሷን የምታደግበት ራሷን የማታስጨንቅበት አርግዛ ሌላ ጭንቀት ተጨምሮላት የማይሆኑ። ስለዚህ አንድም ሃይሚ ሀሳብ የመጣው ከዚህ አንጻር ነው። ከብሩኬ ጋር የምንጨቃጨቅ ብሩኬም ምን ላድርግ ግራ ከሚገባው እኔ ሲሄድለት ሀሳቡን ሰብስቡ ቁርጡን አውቆ እኔ ውጭ እንደውም እነግረዋለሁ። ከዛ ቪዲዮም ስለምሰራ ሲያይ ሰላም ሆነ ሲያይ ይረጋጋል። ከዛ በኋላ የዩን ጉዳይ ቦታ ሲይዘዋል መሆን ያለበትን ያደርጋል። ጥሩ ውሳኔ ይወስናል ብላ ስለምታስብ ነው ሃይሚ ወጣ ከዚህ አካባቢ ከዚህ ፕሬዥር ትንሽ ለቀቅ ማለት የፈለገችው እና ይህ ቻሌንጅ ፌስ ማድረግ አቅቷት ወር ደግሞ ይህንን ነገር ሙሉ ለሙሉ መጋፈጥ አቅቷት አይደለም። ግን ደግሞ እሷ ስትኖርበትና እሷ ሳትኖርበት አንድ አይደለም። የዩ እንኳን አወራ እሷ ስትኖርና ሳትኖር አንድ አይደለም። ብሩኬም ራስን ማዳመጥ አለብን። ሀሰን እንዳለው ነው። በቃ እኔ ሀሰንን ለምን ተወቃሽ እንደምታደርገው ከሀሰን ጋር ለምን እንደዚህ እንደምትያያዙ አይገባኝም። ሁላችሁ የምታችሁ ሀሰን ላይ ፈረዳችሁ። እኔ ጀማው ሀሰን የመጣ ቀን ጀምሮ ታውቃላችሁ ስናገር የነበረው ሀሰን ለእንደዚህ አይነት ሁኔታ በጣም የሚሆን ሰው በጣም በቃ ልክክ የሚል ሰው ነው። ምክንያቱም ይህ መደባበቅ መሸፋፈን የሆነ እንትን ብሎ ማሳለፍ ምናምን ሸፋፍኖ ማሳለፍ ምናምን የሚያውቅ ልጅ አለ። በቃ ሪያሊቲውን የሚያወራ ልጅ ነው። እውነቷን ቁጭ የሚያደርግ ልጅ ነው። መደባበቅ መሸፋፈን የኋላ ዳር ምናምን አይመችም። በክፋት የመጣ ክፉ ሆኖ ያሳያል። ለዩ እናንተ ስትሳሱላት እነፍሴ ሲራሩላት ጀማውን በትዩዬ እንደዛ አይደለም ምናምን ብለው ሲቅለሰለሱ በብርጭቆ አስቡት። ብርጭቆ ፈንክቶ ስቷት ነው ወሮ ነው። እንደዚህ ረራ የለውም ልጁ። በቃ መወሰን ያለበት ለብሩክና ሃይሚ ሰላም ከሆነ ጓደኞቹን ለመጠበቅ እስከሆነ ድረስ ይሄዳል ብዙ ርቀት። ከዚህ በፊት ሃይሚን ማግኘቱ ሲናገር ነበር። አዲስ አበባ መሄድ አለብን፣ ተውት ይቅር፣ ይሄ ነገር በቃ ይሄ ነገር በቃ ረስታችሁ ትለፉ፣ ዝም ብላችሁ አትነካኩ፣ መነካከት የሌለበት ርዕስ ተውት እንሂድ
ብሩኬን ሲለው ነበር። አልሰማም አላችኋል። ከዛ ሀይሚ ሰማችሁ። ሀይሚ መሄድ ፈለገች። እሱ ጥፋተኛ ነው። እውነታውን ስለሚያወራ ነው እንደዚህ እንደምትወርፉበት። በቃ ጥፋተኛ አታርጉት እንዴ። ሀይሚ ሕፃን ልጅ ነች እንዴ? እሱ ጎትቶ በግድም ይወስዳል። አፍኖ ነው አግቶ ነው እየወሰዳት ያለው። ጠየቃት፣ እንሂዳ እሺ አለች። ፍላጎት ነበራት፣ እሺ አለች። ሊሄዱ ወሰኑ። ምንድነው ችግሩ? እንደው አጠፉ ከተባለ ያጠፉ። እዚሁ ቪዲዮ ሰርተው የመጨረሻ መሰናበቻ ቪዲዮ ሰርተው ለመሄድ መወሰናቸው ጥፋት። ከገቡ በኋላ ገባ የሚሉ ይሻላል። ካጠፉም ጥፋት እሱ ነው። ትክክለኛውን ነገር ስላደረገ ከብሩኬ ጋር እንዳትነታረቅ እሱም ወስኖ መምጣት መሄድ ካለበት እንዲሄድ ሀይሚን ብሎ ይሄዳል፣ እዩም ብሎ እዚህ ይቀራል። ልጁም ብሎ የሚለውን ማየት ስለፈለገ ምንም እኮ አላደረገም። ሀሰን ትክክል ነው። ልጅቷ መታመም የለባትም። ይኸው መጣችሁ አዋከባችሁ። ሀሰንንም እንደመደብደብ ቃጣችሁ። ሀብቴና ፍፄ ብሩኬም ሀሰን ላይ እንደመጮህ እንደመጓረት አልክ። ልጅቷ ታመመች። ማን ነበር ትክክል? እናንተ ደረሳችሁ ላት የሚባለው ወይስ አሳመማችኋት የባሰ ነው የሚባለው? እረፉ። ልጅቷ ብዙ ነገር እየወሰነች ነው። ይህ ቪዲዮ ለብሩኬ እንድታደርሱልኝ ይፈልጋል። ቤት ይህን ቪዲዮ የምታዩ ጠቅላላ ፋሚሊ ለብሩኬ ያደርሱልኝ። ምንድነው ሀሳብ? በቃ እሷ እንደውም ውጭ ልትሄድ ነው እንድታውቀው ፈልጋለሁ። ውጭ ልትሄድ ነው። ማስቆም ካለብህ ከዩ ጋር ያለብህን ችግር ፈተህ ከዩ ጋር እንዴት መቀጠል እንዳለባችሁ፣ ልጅህን ምን ማድረግ እንዳለብህ፣ ልጁ አንተን አይደለም የሚለውን በስርዓት ፕሩፍ አድርገህ አረጋግጠህ መሆን ያለብህ ከዩ ጋር ማስቀረት ያለብህ እንጂ ከዩ ጋር ገና እየተለሳለስክ ልጄ ምን እያልክ ገና ዩ ጋር ሀይሚን የምታስቆም ሁለቱ ወድ እኮ አይሆንም። ወይ ዩን ነገር ታስተካክላለህ ወይ ሀይሚን ትተዋታለህ። ከዛ የራሷን ውሳኔ ትወስናለች። ቃል ገብታ ነበር እኮ እንዲህ አልለይህም ብላ የምትሉ ሰዎች ተው፣ እረፉ። ላፋከል ማንም ሰው ይላል። እንብላ ራሱ ላፋከል ይባላል። ውስጣችሁ ይሄ ልጅ ይመጣ ይሁን እንደ እየተሳቀቃችሁ እንብላ ትምታላችሁ። ይሄና ቋለን ሀበሻ ባህላችን ምን ነገር አንድ ሰው እርግጠኛ ከሆነበት ሀይ ባታረገውም ችግር የለም። እዳ የተበደራችሁ ሰው እኮ እዳ ምናምን ቀኑ እንዲያልፍ እንዲስሯል። ኧረ ችግር እኮ አልነበረውም። ቀኑ ቢያልፍ ይላል። ቀኑ ቢያልፍ እኮ ያስወራባችኋል። ብሬን በላው። እንደዚህ ነው ላፋ ከሚባሉ ነገሮች አሉ። ብሩኬ በጣም በራሱ ኮንፊደንስ ስለነበር ሙሉ ልጅ እኔ አይደለም ምናምን ስለነበር ሀይሚሻ በቃ ቢሆን ችግር የለም ምናምን ላፋ ሲመጣ እንደዛ ኮንፊደንት የነበረው ልጅ እኔ አይደለም ምናምን ብሎ ካፋ ቃል እንድትገባለት ያደረገች በቃ እሱ ኮንፊደንስ በመሆኑ ምክንያት ችግር የለም ያስባላት። እንደዚህ ሲሆንና ልጅ ሲፈጠር ምን ትላላችሁ? እውነት ሀይሚ እኮ መጀመሪያ ትናንትና ቪዲዮ ስትጀምር ያለችው ትክክል ይመስለኛል። በእኔ ቦታም በብሩኬን ቦታ ሆናችሁ ታላላችሁ። በቃ ትልቅ ፈተና ነው። ብሩኬን መሀል መሆኑ ፈተና ነው። እውነት ለመናገር ብሩኬን ተጠያቂ እያደረግ ነው አይደለም። ብሩኬን መሀል መሆኑ በጣም ከባድ ነው። ልጅ የሚያክል ነገር በሁለት ሳይድ ሲመጣባችሁ ምንድነው የምትሉ? በምታፈቅሯት በማትፈልጓት ሴት ሲመጣባችሁ ምንድነው የምትሉት? ምንድነው የሚባለው? ምን አፋለኝ ነው የሚባለው? ቤተሰብ አፋለኝ ነው የሚባለው። ከባድ እኮ ነው፣ በጣም ከባድ ነው ቤተሰብ። ለዛ ነው ስናገር የነበረው። በብሩኬ መፍረድ አልችልም። በብሩኬ ቦታ ሆኜ ሳስበው ነገሩ በጣም ከባድ ነው ቤተሰብ። አሁን እዩ እያለች ያለችው እየተለሳለች ያለችበትን መንገድ ታውቁታላችሁ። እንደዚህ እኮ አይደለም። ልጅቷ እንድትንገላታ አልፈልግም፣ ያለ አባት እንድታድር አልፈልግም፣ የአባት ፍቅር ማግኘት አለባት ምናምን። እሷ ብታጅ ራሱ አዲስ አበባ እሺ፣ እንዴት ነው የአባት ፍቅር የምታገኘው? ይችላል አያችሁ፣ አብሮ እስካልሆነ ድረስ አብሮ እንትን እስካላረገ ድረስ እዚሁ ወይ ደግሞ እሷ እዛ እስካልሆነ የአባት ፍቅር አታገኘው። ገባችሁ? ተለያይቶ እንደማይሆን ታውቋለች። ለዛ አብረህኝ ነው በቻይንኛ የዩ ሀሳብ በቻይንኛ አብረን መኖር ያለብን። ፈጣሪ ያሳያችሁ። እንግዲህ እኔ ብሩኬም ለምን እስከዛሬ ድረስ እንደዚህ ሰጥ ብሎ አደብ ገዝቶ ልጁን የተቀበለ አከለ እንዳምን አልገባኝም። ቤተሰብ እኔ አይደለም እንዴት እንደዚህ ምናምን እንዴት ተኛለሁ አብረት ቢያንስ እኮ ነው ቤተሰብ የምፈልገው ከብሩኬ እፈልግ የነበረው መጥቶ እዚህ ጋር በቃ እንደዚህ ካሜራ አስቀምጦ እኔ ከሀይሚ ጋር አስቡት፣ ከማፈቃትና ከመወዳት ሀይሚ
2 ዓመት ስኖር አብሬያት አንድ ቀን ያልተኛው ሰውዬ እንዴት ነው ከዩ ጋር ብሎ እንኳን ሊያስረዳ ፈቃደኛ አይደለም። ብሩኬና እናውቀዋለን እንደዛ ነው። ሃይሚም ጋር እኮ ድል ቢፈጠርለት እንደማያደርገው እናውቃለን። ገባችኋ? ይመቻችለት እንኳን እንደማያደርገው ለሃይሚ ወይስ ክብር ስላልተጨነቀ ነው ከዩ ጋር ለሃይሚ ክብር እንደምትጨነቅና ለሚወራ ወሬ በጣም ኬር እንደምታደርግ አይሳይተናል። ስለዚህ ከዩ ጋር ለምን ስለተፈጠረው እለት በቃ ሊሆንም ላይሆንም ይችላል። ቢያንስ እኛ እኮ አንተ በነገርከን እኮ በቃ ምን ሙሉ ለሙሉ ልጁ አንተ አይደለም ብለን አምነናል። እንዴት ነው አብሮት ሳይተኛ ልጅ የሚፈጠረው ብለናል። ያው ያንተ ግን ዝምታ በጣም ልብ ይሰብራል። እና ይሄ እባካችሁ ሀሰን ላይ የምትሯሯጡት ነገር ከባለፈው ጀምሮ ሃይሚን ክላስ ድረስ ይዟታ በተደበቅበት ይዟት ሲመጣ ጀምሮ በጣም እየጮኩበት ነው ሀሰን እና እዛ ጋር እሺ አንተ ተደብቀህ ሃይሚን ሲያመጣ እንደዛ ጓጓዋል። ሃይሚን ደብቆ ሲወስድ ግን እሷን ብቸኝነት ሲያምራት ግን ብቸኝነት አትሆንም፣ ይዛት አትሄድም። አንተ ግን ስትደበቅ ሚስጥር እንዲደብቅልህ ፈለግ። አያ በራስህ እንዲደርስ የማፈልገው ነገር በሰው ሲደርስ በቃ እንደዚህ ነው። ለምንድን ነው አንዳንዴ ሁሉ ነገር ስለራሳቸው የምናደርገው? ሀሰን እኮ እዛ ጋር ጉዳይ አይደለም ብሎ ቢሄድ እኮ ምንም የሚቀርበት ነገር የለም። እናንተ ነገሩን ፈታችሁ ጓደኝነታችሁ ይቀጥላል። እዛ ጋር በዛ መከራ ለምን አልነበርክ ምናምን አትሉትም። በእርግጠኝነት አትሉትም። እኛም ፈቷ አይደለም የምትሉት። ግን ደግሞ እዚህ ጋር መጥቶ ቻሌንጃችሁን ፌስ እያደረገ እዩን እንደዛ የምትለሳለሱላት ሴትዮን እንደዛ ጓብሎ ምናምን መውጣት ካለባት እያስወጣላችሁ እየገፍታተረ ማስቀየም ካለበት እያስቀየምላችሁ ያለው እሱ ነው። ፍፄ ሲያደርገው አላየንም። ማንም እነ ሀብም ሲያደርጉት አላየንም። እሱ ግን እያደረገው የማይነካው የሚመስለውን እየነካ የማይደፈረውን መንገድ እየደፈረ ፍፄ ቢሆን አሁን ሃይሚ ይዘኸኝ ሂድ ብትለውና